ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ከዚህ የሸገር የድልበር ስቱዲዮ ደምሰው ኃይለ ሚካኤል፣ ወንጌላዊት ብርሃኑ ደበላቱቲ፣ እኔም መዓዛ ብሩ መልካም የትንሣኤ በዓል እንዲሆንላችሁ ለሁላችሁም ደግሞ ሰናይ ረፍት ቀን እንድታሳልፉ እንመኛለን። ይህ የጨዋታ ፕሮግራም የእንግዳ ዝግጅት ነው። የዛሬው ልዩ የአውደ ዓመት ግብዣችን የተጠነሰሰው በተወዳጁ ሙዚቀኛ በቴዎድሮስ ካሳሁን ቴዲ አፍሮ አትጊነት ነው። መነሻው የማርቆስ ተጊበሉ ተስፋዬን ፍለጋ መጽሐፍ ሲሆን ዛሬ ከቴዎድሮስ ካሳሁን ቴዲ አፍሮ ጋር በወኪል ስለምናቀርበው ጥቁር እንግዳ ስለ ተስፋዬ ገብሬ በስልክ አወራን። ስለ ተስፋዬ የማውቀው እንደ ብዙዎቻችሁ አድማጮቻችን ጥቂት ነው። ሰላም ለኢትዮጵያ የሚለው ሙዚቃ አልበሙ በታተመበት ጊዜ ኢትዮጵያ በሚለው ወይም ደግሞ ስለ ኢትዮጵያ በሚያወሳው ዘፈኑ ምክንያት በአርበኝነቱ የተናደዱ የፖለቲካ ተቃዋሚዎች ከፎቅ ላይ መወርወሩንና መሞቱን ነው። ይህ በኋላ እንደምትሰሙት ሐሰት ይሆናል። ቴዎድሮስ ካሳሁን ቴዲ ሰምቼ የማላውቀውን ተስፋዬ ከባለቤቱ ጋር የተጫወቱትን ዘፈን አሰማኝ። ከማርቆስ ጋርም አስተዋወቀኝ። የጻፈውን መጽሐፍ ተስፋዬን ፍለጋ አነበብኩ። ከማርቆስ ጋር ተገናኘን። አገሩን እንደናፈቀ በህይወት ያለፈውን ተስፋዬን ለማስታወስ ይህን ፕሮግራም አሰናዳንለት። እዚህ ላይ ፍቀዱልኝና ከኔ ጋር ማርቆስ ተጊበሉንና ቴዎድሮስ ካሳሁንን እናመስግን። እንኳን ለትንሣኤ በዓል አደረሳችሁ ምን በላቸው። የዛሬው እንግዳችን ስፖርት የሚለው ዘፈኑ ለስፖርት ዝግጅት ማጀቢያ የሆነለት ተስፋዬ ገብሬ በሙዚቃው ለኢትዮጵያ ደብዳቤ ጻፈላትና ኢትዮጵያን ለጎብኚ የሚያስተዋውቀው ተስፋዬ በአማርኛ፣ በእንግሊዘኛ፣ በጣሊያንኛና በአጠቃላይም በ14 ቋንቋዎች የዘፈነው ተስፋዬ ለረጅም ዓመታት በጣሊያን ሀገር ከተለያዩ ቡድኖች ጋር ሙዚቃ የተጫወተው ተስፋዬ አዲስ አበባን ውብ አድርጎ የዘፈነላት የ4 ኪሎ ልጅ፣ የወክማው ጎረምሳ፣ የሀገር ፍቅሩ ዘፋኝ፣ የላማስኮቴው ክለብ ተጫዋች ተስፋዬ ገብሬ ከሞተ ከረጅም ዓመታት በኋላ አንድ ወጣት የተስፋዬን እግር ተከትሎ ጣሊያን ሀገር እየተመላለሰ ታሪኩን አጥንቶ ይበልጥ እንድናውቀው ዛሬም በሰፊው እንድናስታውሰው ሆኗል። ማርቆስ ተጊበሉ ታሪኩን ብቻ ሳይሆን ሰምተናቸው የማናውቃቸውን ዜማዎቹን ይዞልን መጥቷል። እነዚህን ዜማዎች በየጨዋታው ጣልቃ እናስደምጣቸዋለን። የተከበራቸው አድማጮቻችን፣ የዛሬውን ጨዋታ በማርቆስ ተጊበሉ አንደበት የተስፋዬን ታሪክና ዜማዎች በሁለት ክፍል ግብዣ ይዘንላችሁ ቀርበናል። በያላችሁበት ቦታ ሰናይ የረፍት ቀን እንዲሆንላችሁ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ማርቆስ ተስፋዬ ገብሬ ተሳክቶለት ከኢትዮጵያ ይወጣል። ንገረን፣ እንዴት ቤት በኩል ሄደ? ሄዶስ የት ደረሰ? መጨረሻው የት ነበር? ተስፋዬ በጅቡቲ ነው ሄደው። ከአለማየሁ እሸቴ ተማሪ ይመስላል። አለማየሁ በምጽዋ። ስለዚህ ተስፋዬ በጅቡቲ ነው ሄደው። ከጅቡቲ በኋላ በጣም ከባድ የሆነ ያው የኮንትሮባንድ መርከብ መንገድ ነው። ከዛ ናፖሊ የምትባል ግዛት ነው ያረፈው። ናፖሊ ብዙ መከራ አይቷል። እንግዲህ የወደብ ከተማ ስለሆነች ደቡብ በደቡባዊ ጣሊያን የምትገኝ ከተማ ናት። ከመላው ዓለም ይመጣ ስደተኛ ከአረቡ ዓለም፣ ከአፍሪካ፣ ከላቲን አሜሪካ የሚሄዱ ስደተኞች የሚጠራቀሙባት በጣም የድሆች ሀገር ናት። ማፊያ ሴንተሩ እዛ ነው። ከፍተኛ ወንጀል ያለባት፣ በንጽህና ጉድለት የታወቀች አሁንም ድረስ ከአውሮፓ ድህነት ያለው ናፖሊ ነው። ግን እንደዛ መሆኑ በስደተኞች ተዋቀረች ስለሆነች በሙዚቃ፣ በዳንስ፣ በካልቸር ነው በጣም ሀብታም ናት። እና እኔ ናፖሊታኖ ነኝ ሲሉ ሰዎች በኩራት ነውና ተስንትኑ ላይ ምኮ ቢዝነስ ካርዱ ላይ ናፖሊታኖ ነው ራሱ የሚያስተዋውቅ ከናፖሊ ነው ይላል። ይሄ ቋንቋ ቅላጼያቸውም የተለየ ነው ይመስለኛል። የተቀናጣ እና የዱርዮች ስብስብ ይሄ ጎዳና ተዳዳሪ ምናምን ከባድ ቦታ ነው። ድህነት የተንሰራፋበት ግን ደግሞ ይዛኑ ያህል የናይት ክለቡ የጭፈራው ዘፋኝ ለሞላ ይፈልግ ሰው የሚማረው በዛሽ በኩል ነው የሚያልፈውና በዛ ውስጥ አልፏል። የመኖሪያ ችግር ነበረበት። ወደ ቤተሰቦቹም ደውሎ ብርን እንዲልኩለት ሁሉ ጠይቋል። ናፖሊ እያለ ምንም እንኳን ከባድ ነገር ውስጥ ቢያልፍም ደግሞ የሆነች ነገር ደግሞ ተምሮ ሄዷል ከናፖሊ። እርግጠኛ ነኝ ቋንቋውን በጣም ጥሩ ያስተካክልበታል። በ10 ቋንቋ ነው እንግዲህ የሚዘፍነው። ሰሜናዊ ጣሊያን ውስጥ የለም እንደዛ አይነት ነገር። 10 ቋንቋ በ10 ቋንቋ እኮ ነው ይዘፍነው። ምን አረብኛ፣ የራሽያኛ፣ ጀርመንኛ እያጠና የሚዘፍናቸውና ያው የተማራቸው ሁሉንም ከናፖሊ ያለ ነው።
ከናፖሊ ያችን ያተረፈው አንድም ከዛ መውጣቱ እሱም በደንብ እናወራለን። እሺ ከናፖሊ ድህነትን ለማምለጥ የወጣ ይመስላል። ከታዋቂ ዘፋኞች ጋር እንዲተዋወቅ ሙዚቃ እንዲያስቀርጽ ምናምን ወደ ሰሜን መሄዱ ረድቶታል። ከናፖሊ ያተረፈው ደግሞ የቋንቋው ልምዱ ምናምን ማግኘቱ ነው። የአብዛኛውን የአፍሪካ የስደተኛ እንትን መዳረሻ ያው ናፖሊና ሲሲሊ ናቸው። ደቡቡ ደሃ ነው፣ ሰሜኑ ሀብታምና እንትኖች ናቸው፣ ኮንሰርቫቲቮች ናቸው። ፔዶምስኮ እስከ ህይወቱ ፍጻሜ ድረስ ከኮንሰርቫቲቮች ጋር የሰራው የካቶሊክ እምነትን የሚያንጸባርቁ ሙዚቃዎችን ነው የሰራ የነበረው። የመጀመሪያ አልበሙ ፕሪጌሪያ ዶጂ ይላል። ፕሪጌሪያ ዶጂ ማለት የዕለቱ ወይም የዘውትር ጸሎት ማለት ነው። እና እንደዛ አይነት ዘፈኖችን ነበር የሚዘፍነው ነው። እነኚህ እንግዲህ የጣሊያን የባህል አይነት አዘፋፈን የሚከተሉ ናቸው አይደል? የሰሜኑን በጣም ትራዲሽናል የሆነ ልክ እንደ ሀገር ፍቅር አይነት እዛ ውስጥ ነው ማለት የገባ። እንግዲህ ከ60 ጀምሮ ነው አይደል? ከ60 አጋማሽ ጀምሮ በፈረንጆች 62 ነው የሄደው፣ በእኛ 56። አይ አረ ከናፖሊ ናፖሊ እንግዲህ መርከብ ላይ ተጫውቷል ይመስለኛል አይደል? ካርኒቫሎች ላይ መርከቦች ላይ ጨዋታ ነበር። እና እንዴት ነው መሰለሽ ላማስኮት እያለ ጣሊያኖቹ ጋር የመግባባት ከአስመራ ከመጡ ጣሊያኖች ጋር የመግባባት እድሉ ነበረው። እና እነሱ ናቸው እንደዚህ ብትሄድ እኮ አንተ እንግሊዘኛም ስለምትጫወት ጥሩ ትሆናለህ፣ እዛ ታድጋለህ ይሉት የነበረው። እሱ ሁሌ ድሪሙ ወደ አሜሪካ ነበር። ከዚህ ደግሞ ከኢትዮጵያ አሜሪካ መግባት የማይሞክር ነገር ባቋራጭ ሆሊውድ ሩቅ ነው። እና ዲያስመራ ወይም ደግሞ የአስመራ ልጆች ማለት ነው፣ ዲያስመራ የሚባል ግሩፕ አለ። እነሱ ናቸው እንግዲህ የተቀበሉት። እና የት ነው? ሮም ነበሩ እነሱ ሮም ነበሩ። ምን ኢትዮጵያውያን ናቸው ወይንስ ጣሊያኖች ናቸው? ከእነሱ ጋር ነው መጀመሪያ የሰራው። ከናፖሊ ቀጥሎ ከእነሱ ጋር ጆይን ያደረገውና ፎቶግራፋቸውም አለ አብረው ከእነሱ ጋር መስመር አስይዘውታል እሱ። ከዛ በኋላ ወደ ሰሜን ጣሊያን ራማኛ የምትባል ግዛት፣ ቬሮና፣ ወደ ሚላን፣ ቦሎኛ፣ ፓርማ፣ ፓዶቫ ወደሚባሉ ግዛቶች ሄደው እዛም እንግዲህ እንደዚሁ ከስፔታኮሎ ነው ስፔታኮሎ ትልቅ ባንድ ይመስላል። ትልቅ ባንድ ነው። እስካሁን አሉ በህይወት የተወሰኑት የልጅ ልጆቻቸው ስፔታኮሎ። እነሱ ደግሞ በጣም የሚገርመው የፋሽስት ደጋፊዎች ናቸው እየተባሉ የሚታሙ ግሩፖች ነበሩ። ለሙሶሎኒ የሚዘፍኑ የነበሩ እና ከሙሶሎኒ መውደቅ በኋላ ያንን ስማቸው ማደስ ይፈልጋሉ። እና ጥቁር ዘፋኝ ሲያገኙ ጥሩ አጋጣሚ ሆነላቸው። እንዴ እኛ እንደዛ አይነት ሰዎች አይደለንም የሚል እና ተስፋዬ እዛ ውስጥ ገባ። እዛም ብዙ ጣጣ አሳልፏል። አጭር ጊዜ ነው ግን ይቀኑበት ነበር። እሱ እንግሊዘኛ ይጫወታል፣ እነሱ ሊሾ የሚባል የጣሊያን ትራዲሽናል አይነት አጫወት ነው የሚጫወቱት። እና እዛ ላይ አሁን ካገኘናት የምናጫውታት ራማኛ ሚያ የምትባል የጣሊያኖች በጣም ተወዳጅ ጥንታዊ ዘፈናለች። በሷ ነው ኦዲሽን ያደረገውና ከነሱ ጋር የተገናኘው። እሱ ሲጫወታት መድረክ ላይ አንድ ቀን እንደውም እስከ 6 ጊዜ ያስደገሙት ጊዜ አለ ብለውኛል ሰዎች። ከነሱ ጋርም ህዝቡ ይወደዋል፣ ግን ሰዎቹ ትንሽ ችግር ነበር። እንግዲህ ተስፋዬ አገር ፍቅርም እንደዚሁ ቢስ እየተባለ ብዙ ጊዜ ጳውሎስ ኞኞ ገልጾታል። 3 ጊዜ እኮ አለ ተደገመ 3 ጊዜ እና ሰው ቅር ብሎ ሲዘጋ መጋረጃው ይላል። ቁልፍ ናት እሷ በጣም እና እዚህም ላይ እሱ እንግሊዘኛ ሲጫወት ህዝቡ ያስደግመዋል። ያቺ ነገር ጣሊያኖቹና አስከፋቻቸው አብሮት የነበሩት። ምንድን ነበር ዘፈኑ ያልከኝ? ራማኛ ሚያ። ተስፋዬ ሲዘፍነው ማግኘት እንችላለን ይሄንን? እሱ አይገኝም። አዲስ አበባ የምትለው ይመስላል። አይ ቲንክ በሱም ኢንስፓየርድ የሆነ ይመስላል። ልክ ነው። በተለያዩ ኦርኬስትራዎች ውስጥ ዘፍኗል አይደል? እዛም ሄንገል ጓልዲ ነው ማን ናቸው እሳቸው? እሱም የጃዝ ሙዚቀኛ ነው። የሄንገል ታሪክም በጣም ያስደንቅ ነው። እሱ ትራምፔት ነው የሚጫወተው። በአንድ ወቅት እሱ ሲጫወት እርነስት ሄሚንግዌይ ይገኛል እንትን ውስጥ ሬስቶራንት ውስጥ አክብሮት ከመቀመጫው ተነስቶ ሰላምታ ሰጥቶት ይሄዳል። በማግስቱ ያ ነገር ጋዜጣ ላይ ይወጣል። በጣም ኦቨርናይት ፌመስ ሆነ ሰውየው። ለምን የራሴን ባንድ አላቋቁም ብሎ ማሰባሰብ ሲጀምር ጃዝ የሚጫወቱት በቁጥር በጣም ጥቂት ሰዎች ናቸው። ያው እንግሊዘኛ የሚጫወቱ ተስፋዬ ገብሬ ነው። እውነት ለመናገር እኮ በጣሊያን ሀገር አንድ ሜጋዚን አይቻለሁ። ብቻ የሆነ እንትን ትቶ አልፏል ተስፋዬ። ጃዝና ራክ ኤንድ ሮል ለነሱ ከመስራቾቹ አንዱ ልክ እኛ ሀገር ትቶት እንደሄደዋል ትልቅ አሻራ እዛም እንደዛ ነው። እና ሄንገል ተስፋዬን ይቀጥረዋል።
አብረው ብዙ ቦታ ተጫውተዋል። ከሱ ጋርም የእንግል የህይወት ታሪክ የሚያሳይ ዶክመንታሪ አለና እሱ ላይ የተስፋዬ ታሪክ አብሮ ተጠቅሷል። እሱን ለማየት ሞክሬ ነበረ አገኘሁት ዶክመንታሪውን ግን ያው ጣሊያንኛ ነው የማይገባኝን ነገር ብዬ ተውኩት። ትልቅ ሙዚቀኛ እንደነበረ በጣሊያን ግልጽ ነው። እሱም ቢሆን ከሱ ጋር ሆኖ ነው ከእንትናን ያገኙት አርምስትሮንግ ሉዊስ አርምስትሮንግ እና ሉዊስ አርምስትሮንግ ኢንግል ጓልዲና ተስፋዬ ሆነው ይጫወቱ የነበሩ የተወሰኑ መድረኮች ላይ ፖስተሮቻቸውን አግኝተናቸው ያው መጽሐፌ ላይ ያካትቸዋል። አብሮ ተጫውተዋል። እንግዲህ እነዚህ ጣሊያን ሀገር ብዙ ጊዜ ከሰራ በኋላ እንደ ተመኘው አሜሪካን ሀገር የመጓዝ እድል አጋጥሞታል። ሆሊውድ ባይሆን ላስ ቬጋስ ነው። እንዴት ነው ያጋጠመው? እሱም ደግሞ እንዲሁ ቤንጃሚን ጉድማን የሚባል ወይም ቤኒም እንዲሁ ትልቅ ስም ያለው የጃዝ ሙዚቀኛ ነው። እሱ ቱር በሚያደርግበት ሰዓት በጣሊያን ሀገር አሁንም እንግሊዝኛ የሚጫወት የሚናገር ነው የሚፈልጉት። ተስፋዬ ነው ያለው። ተስፋዬ እኮ እነሱ ኢትዮጵያዊ ነው ወይም አፍሪካዊ ነው ብለው አይጽፉም። አሜሪካ ነው ቢጽፉት አሜሪካዊ ነው ብለው ያቺ እንትን አለችባቸው። ኢትዮጵያዊ ነው ማለት ትንሽ ሳይከብድ አይቀርም። አፍሪካዊ ነው ማለት በጣም ማርኬታብልም አይደለም። ከሱ ጋር ነው የሄደው አሜሪካን ሀገር። ግን የሄደበት ሰዓት ደግሞ ሰዓት የሆነ ሰዓት 1965 የሲቪል ራይት ሙቭመንት ላይ ነው የነበረው እና በቃ በዛ ሰዓት ጥቁር የሚደበደቡበት ማየት የማይፈልጉበት ሰዓት ነበር እና እዛም የተወሰነች ጊዜ ላስ ቬጋስ ቆየ። ላስ ቬጋስ፣ ኒውዮርክ ኤንቢሲ ቴሌቪዥን ላይ ፐርፎርም አድርገዋል። ሎስ አንጀለስም ተጫውተዋል። አጭር ጊዜ ነው አሜሪካን የቆየው። አሁን እንግዲህ ባለቤቱን ሳናግራት አንጀሊታ ማለት ነው እሷ ምን አለችኝ? አንድ በጣም ሀብታም ጣሊያናዊ ካዚኖ የነበረው ነው አለች እና ቬጋስ ውስጥ እሱ በጣሊያንኛ ሲዘፍን አየዋለች። ተስን እንዲህ ጥቁር እንዲህ ጣሊያን ይችላል አስደንቀዋለች። እና አንተ ማን ብሎ ሲነግረው ነው እኔ እንደዚህ ነኝ ጣሊያን 7 ዓመት ኖር ያለው ከኢትዮጵያ ነው የመጣሁት ብሎ ይነግረዋል። በዚህ ችሎታ እዚህ ምንም አሰራም ጣሊያንኛ ማንም አይሰማም አሜሪካን ውስጥ መጫወት ያለ በዛው ነው። ኖ እዛ ተመልሼ አልሄድም ግድ የለም እኔ አመቻችልሃለሁ የመኖሪያ ፈቃዱ የሚኖርበትን ቤት መኪና ሁሉ ሰጠዋለች እና ትቷት ሄደውን ጣሊያን ተመልሶ መጣ እንደገና። ከዛ በኋላ ነው እንደውም ከትልቅ ፕሮዲውሰሮች ጋር ምናምን አገናኝቶት ትልልቅ ስራ የሰራው። ያው የአሜሪካን ቆይተው በጣም አጭር ናት። 1-2 ዘፈን እዛ ይቀረጻቸዋሉ። ድምጿ ጥሩ አይደለም ግን እንሰማታለን እዛ ላይ። እሺ ከአሜሪካ ሲመለስ የዘፈኖቹ ጭብጦችም ይዘትም ይቀየራል አይደለ? ተቀየረ። አለባበሱ፣ ፐርሰናሊቲው ተቀየረ። የነ ጄምስ ብራውን አይነት አለባበስ የጥቁሮቹን ሪፍሌክት የሚያደርግ በአስተሳሰብ ደረጃ ደግሞ ያው የሪቮሉሽነሪ አይነት ነገር ሆኖ ተመለሰ። ዘፈኖቹ ላይም ያንጸባርቃቸው ነበር እነዛ። የመድረክ ሾማንሺፕ ራሱ አሁን የመድረክ ላይ መደነስ ልክ እንደ ጄምስ ብራውን ሌሎችም የዲስኮ አይነት እንትኖችን ይዘናል የተመለሰ ከትራዲሽናሉ ሙሉ ነው ሺፍት ያደረገ። በፊት የነበረው ምን ነበር ያልከኝ? ሊሾ ከሊሾ ሙዚቃ ተላቀቀ እና እንግዲህ ይሄ የጥቁርነትን ንቃተ ህሊናም ይዞ የተመለሰ ይመስላል አይደለ? ቻሌንጅ የሚያደርጋቸው ነበር። እንደውም መድረክ ላይ እኮ አንደኛው ሰኮንዶ የሚባለው ሰውዬ የጻፈው ሜሞር ላይ ከመድረክ ላይ ከዘፈነ በኋላ ይሰብክ ነበር አለ። ተናግሮ ምናምን ነበር የሚወርደኝ ነበር። ምን እንግዲህ ስለ እኩልነት ስለ ነጻነት ይሆናል። እና ጣሊያን ያው ካቶሊኮች ናቸው፣ ሃይማኖተኞች ናቸው። ቻሌንጅ ያደርጋቸው ነበር ሃይማኖቱ ይሄን ይፈቅዳል እያለ የሲሞት የታወጀበት እንትን ጋዜጣው ላይ እንደዛ ይላል እኮ ለሰው ልጆች እኩልነት ነጻነት ሲሟገት ነው የኖረው ምናምን። የሚገርም ነው። ማርቆስ እንግዲህ የ66 አብዮት ይመጣል አይደለ? ደግሞ እኛ ሀገር ትቷት ሄደው ኢትዮጵያ ላይ የለውጡ እንቅስቃሴ ማርኮት እንደነበር ዘፈኖቹ ያመለክታሉ አይደለ? በዚህ ጊዜ ነው እንግዲህ ወደ ኢትዮጵያ ተመልሶ ይመጣል ተብሎ ሲባል የነበረው አልበሙን ሰርቶ ኢትዮጵያ መጥቶ የሚል ነገሮች ነበሩና ግን ያልተሳካም ይሄ የነጋዴው ልፋት የገበሬው ጉዳት ለውጥ እንደመጣ የሰራቸው ናቸው። ሰላም ለኢትዮጵያም እኮ ሰላም ለኢትዮጵያም ራሱ እንግዲህ በ56 ነው የወጣው። ልክ 66 አብዮት ፈነዳ ሲባል ግጥሙ እኮ የመጀመሪያው ኦሪጂናል ግጥም ላይ ይሄው ተመለስከኝ 10 ዓመት ኖሬ ይላል። ከ10 ዓመት ለመምጣት ኦሪጂናሉ ላይ ያው አይቼዋለሁ እኔ መጽሐፌ ላይ ማካትቼዋለሁ።
እና በጣም ተስፈኛ ነበረ በቃ በኢትዮጵያ አብዮት። የሚገርመው ነገር እኮ አሁን በአምሳዎቹ የነበሩ ወጣቶች እንደዛ አይነት ነገር እኔ ያው በሆሊውድ ነው ተስበዋል ብለን የምናስበው እንጂ አብዮቱ ጀምሯል ማለት የሚቻለው በአምሳዎቹ ውስጥ ነው። ምክንያቱም ለምሳሌ እሱ ፊደል ካስትሮን በጣም ይወደው ነበር። በአምሳዎቹ ነው እንግዲህ መጽሐፍ ነበረው። ማንዴላን በጣም ይወደው ነበር እና እንግዲህ ፊደል ካስትሮ ኮሚኒስት ነው ያኔም ነበረ ማለት ይቻላል። ውስጡን የሆነ ስሜት የሆነ እንቅስቃሴማ አለ። አለማየሁ እሸቴ ጥቁር ግስላን ሲዘፍን እርግጠኛ ነኝ ከዚህ ከአፓርታይድ ጋር በተያያዘ ያለው እንቅስቃሴ ውስጥ የሚካተት ይመስለኛል። የማስተሳሰብና ብዙዎቹ ይሄ ድሀ ተበደለ ፍርድ ተጓደለ የሚሉት አይነቶቹ በተለይ አለማየሁ ማን ይሆን ትልቅ ሰው እነዚህን ስትሰማ ልክ ነህ። አዎ ልክ ነህ። 66 እንደው እንደ አንድ የታሪክ ምዕራፍ እንጠቅሰዋለን እንጂ ውስጡን ነበረ የተዳፈነ ወይም መስመር እየያዘ የመጣ የመቆጨት ነገር ነበር። ግጥሞቹ ላይ አሁን የገበሬው ጉዳት ላይ ጭሰኞችና የባላባቶችን እንትን እኮ በጣም በእልህ ነው እሱ የሚጽፈው። መተው ገበሬው የለፋበትን ተመስገን ብሎ አምላኩን አመስግኖ ልክ ለመብላት ሲዘጋጅ መተው ይነጥቁታል ይላል እና እነሱ የሚያቀርቡት የከሌ ልጅ ነኝ የከሌ ዘር ነኝ ብሎ ራሳቸውን ከፍ ያደርጋል ብሎ በቁጭት ይገልጸዋል። ነጋዴውንም በቃ የጋማ ከብት ነው መንገድ የለም ወራት የሚፈጅ ነው ከተማ እስኪያደርሱ ምርቶቻቸውን መንገድ ላይ ቀራጮች ይወስዱባቸዋል ይላል። በብዙ ልፋት ያደርሷትን እሱንም በአግባቡ መሸጥ አይችሉም ተነጥቀው ተመልሰው እንደሚሄዱ እና ይቆጭ ነበረ። በዘፈኖች ላይ ሪፍሌክት ያደርጋል ነበር። እነሱ ልክ 66 አብዮት መጣ ሲማ በቃ መለሳለሁ አልያች ዘመን ይኸው ተመለስኩኝ 10 አመት ኖሬ ብሎ ጽፏት ነበር። አብዮቱ ከፈነዳ በኋላ ያልጠቀስነው እንደሆነ የተማሪዎች እንቅስቃሴ በአውሮፓ ያሉ የነበሩ እዛ ውስጥ እንትኑ እንደነበረው የምታውቂው ያው ስለ ኮሚኒዝም ጥሩ እንትን ነበሩ አንደርስታንዲንግ ነበረው። በኋላ ደግሞ እህቱ ስታጫውተኝ ማት የዛሬት ኢትዮጵያ ጋዜጣ ተራቅሞ አግኝቻለሁ አለች። ይደርሰው ነበር ኢንፎርሜሽን ጣሊያን ሀገር ይሄድለት ነበር ያገኝ ነበር ከኛው የሚዘዋወር እና በደርግ ላይ ትልቅ ተስፋ ነበር። አብዮቱ ላይ ተስፋ ነበረው። ልክ ነው። እንግዲህ በጣም እንዴት አይነት ስራዎቹ እኛም የምናውቀው እንግዲህ ተስፋዬን በእነዚህ ስራዎቹ ነው። አብዮት የሚለው ግጥሙ ወደ ዜማ ተቀይሯል እንዴ? አብዮትን እንስማው። አብዮትን ያው በቃ ኢትዮጵያ ላይ ያልፍላት ነው ይላልኩ። ወንዞች ሊገደቡ ነው፣ ስራ አጥነት ሊጠፋ ነው፣ የኤሌክትሪክ መስመር ሊዘረጋ ነው ይላል። አዲስ ዘመን አዲስ ህይወት ይላል ለኢትዮጵያ። እንደገና እኮ ደግሞ ከቀይ ሽብር በኋላ የደርግ ላይ የነበረው የወጣቱ እምነትና ተስፋ ሙሉ በሙሉ ጠፍቶ ነበር። እሱ ግን እስከ መጨረሻው በትዕግስት ደጋፊነቱን ለደርግ ደግሞ ትልቁን ክሬዲት ይሰጥ የነበረው ድንበራችንን አስከብሯል። 2-3 ቦታ ይጠቅሳታል። ድንበራችንን አላስነካም እኮ በሶማሌው ጦርነትም አሸንፈናል ብሎ ደርግን ያመሰግነው ነበር። ሲጠራው በክብር ጊዜያዊ ወታደራዊ አስተዳደር ደርግ ኢትዮጵያንም አሁን በፊት ውዲት ኢትዮጵያ ናን ነበር የሚለው በኋላ ግን ህብረተሰባዊ ኢትዮጵያ እያለ ነው ዘፈኖች ላይ ይገልጸው ነበር። በጣም እንዳልከው ነው። ብዙ ተስፋ ነበረው። እንግዲህ መጋቢት 28 የሚለው ራሱ የነጻነት ሀሳብን የገለጠበት ነው አይደለ? መጋቢት 28 እንግዲህ ቤታቸው ተስፋዬ ቤት እና የድል ሐውልቱ 50 ሜትር ርቀት ጠዋትም ማታም የሚያየው እሱ ነው እና አንደኛ እንግዲህ በ1929 የተወለደው እሱ ቲኔጀር በነበረበት ሰዓት ወጣት እያለ ኢትዮጵያ ድል አድርጋ ጥሩ ጣሊያን ወጥቶ ጥሩ መንፈስ ላይ ነበረ። የአርበኝነቱ መንፈስ የነበረበት ሰዓት እና ያ ውስጡ አለ። ሰው ሲጽፈው በመጋቢት ወር ውስጥ ከሆነ የተወረር ነው ነጻ ይወጣ ነው ብሎ መጋቢትን በደንብ በቃ ኤላቦሬት አድርጎ ነው የጻፈው። ሌላ ደግሞ ያስተዋልኩት ግጥሙ ላይ ምን አለ? በጨበታ ተዋግታችሁ ጠላትን ጨፍጭፋችሁ ይላል። መጋቢት 28 ላይ ቦልድ አድርጎታል። ደጋግሞ ላይ በጨበጣ የሚለው ጠላትን ጨፍጭፋችሁ በእልህ እንደጻፈ ያሳያል። እንደዚህ በስክሪፕቱ አድምቆት አይቼዋለሁ። እሱ ሙዚቃ የተቀናበረው አንድ ጃኒ ካራንቲ የሚባል እኛ የምናውቀው መሰለሽ የኢትዮፒክስ ሲሪስ ላይ አሻንቲስቶች አሉ። አሻንቲስ ማለት እዚህ ዋዩ ሸበሌ ነበሩ። ምዕራብ አፍሪካ የመጡ ናቸው አይደል? ከኬንያ እና የነሱ ሙዚቃ የሰራ ሰው ነው እና የአፍሪካን እንትን ስለሚያውቅ ነው እሱ እንዲሰራለት ያደረገው። ራሱ የአፍሪካን ጄምቤ ይጫወታል እዛ ላይ ተስፋዬ። ከባድ ሞራል ያለበት ዘፈን ነው። መጋቢት 28 የጮኸ
በየዓመቱ ይምጣ ይላል። የሚያሳዝነው ታሪክ ደግሞ እንደገና መጋቢት 28ን ወደ ሚያዝያ 27 ይመልሰዋል። ከሰመ ያቺ ዘፈን ግን በዛ ትውልድ የነበረን ልጆች አንረሳው። ብዙ ሰው አሁን ተስ ሲባል መጀመሪያ መጋቢት 28 ነው የሚያስታውሰው። ያው ደርግ የራሱ ምክንያት አለው። ልክ ነው። ወደ መጋቢት ግን ሀሳቡ እኮ መጋቢትም ሆነ ሚያዝያ ሀሳቡ አንድ ነው። ሀሳቡ አንድ ነው። ኢትዮጵያ አርበኞች ድል ማድረጋቸው ነው። አዎ ለአፍሪካ እኮ ነጭን ማሸነፍ እንደሚቻል ኢትዮጵያነት ያሳየች ይላል ግጥሙ ላይ። ኢትዮጵያ ያሳየች ለካ ጥቁር ማሸነፍ ይችላል ይላል። ይሄ እኮ ከንቃትም የሚገኝ ነው አይደለ? ስታየው አገራቸውን ወረህ ስትመለከተው ሲገባህ ነው አይደለ? ነጭ ጥቁር የሚለው የዘር ጉዳይ ሲገባህ ነው እንደዛ አይነት ነገር መጻፍ የምትችለውና ጥሩ ማሰማት አለብን እኮ አይደለም እንዴ? እንግዲህ ሌላው ስፖርት ነው። ስፖርት በጣም እንደውም ፖፑላር የሆነው ቅድም እንዳልከው በትምህርት ቤትም በሚዲያውም ላይ በብዙ ነገር የሰማነው ደጋግመን የሰማነው ድሉን አግኝተን እንግዲህ በደርግ ጊዜ ምናልባት ለአድማጮች አንዳንዶቹ ለማያውቁት ልናገርና የፍቅር ዘፈን በሬዲዮ አይሰማም ነበር፣ በቴሌቪዥን አይታይም ነበር። ስለዚህ እነዚህ ቲማቸው ከፍቅር ውጪ ስለሆነ በተደጋጋሚ ለማሰማት እድል ተገኝቷል። ይሄም አንዱ ነው። ስፖርት አሁንም ከዋይምሲ እንትን ይመጫል ከወክማ ይወዳደር ስለነበረ የዛም ነገር ስሜት አለ። ግን ዋናው ደግሞ አሁን ይሄ ስፖርት ለጤንነት ለምርት ለወዳጅነት የኮሙኒዝም ፍልስፍና እና ያቺን ነው እሱ ያሳየ ነበር። ኮሙኒስቶች ትልቁ እኮ ነጥብ ማስቆጠሪያቸው ኦሎምፒክ ነበር እና የሰውነትን ብቃት የነቃ ምንድነው እንግዲህ በስፖርት የዳበረና ጤንነቱን የጠበቀ የነቃ ማህበረሰብ መፍጠር ፕሮዳክቲቭ ይሆናል። እና ከዛም ውጪ ደግሞ ይሄ ቀዝቃዛው ያለም ጦርነት ኮልድ ወር የሚባለው በመሳሪያ ማከማቸት ነው። አንደኛው የሚፎካከሩ የነበረው የኒውክሌር መሳሪያችን፣ ሁለተኛው በስፖርት ሜዳዎች ላይ ነበር የሚፎካከሩ። ልክ ነው። እና እነ ምስራቅ ጀርመን እነ ራሽያ እነ ቼኮስሎቫኪያ የኦሎምፒክ ሜዳሊያችን ጥርግርጋ ወስዳሉ። እና በቃ ልዩ ነጥብ ማስቆጠሪያ ነበር እቺ። በቃ ምዕራባውያን አሸነፍናቸው። እሱ ያንን ነው እሱ ይፈልጋል። አገርን አስጠራ ይላል በስፖርት አሸንፍና ሳይ በቢቂላንም ይጠቅሳል እዛ ላይ። እና ስፖርትም ሂስቶሪካል በጣም በሶስት ቋንቋ ነው የዘፈነው አይደለ? እሱ አማርኛ፣ ጣሊያንኛና እንግሊዘኛ። ጣሊያንኛው ላይ ያው አገር ኢትዮጵያ የሚለውን አገር ጣሊያንን ስፖርት አስጠራ ይላል። ለነሱን ይዘፈንላቸው ተገቢም ነው። ሀገራቸው ኖሮ ስንት ዘመን አስምንተኛው ዓመተ ምህረት ፋሽስት ኢትዮጵያ የወረረበት በመጋቢት ወር ውስጥ መሆኑን ተገንዘብ ወጣት። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው ልዩ የበዓል የእንግዳ ዝግጅታችን በማርቆስ ተግበሉ አማካኝነት ተወዳጁን ሙዚቀኛ ተስፋዬ ገብሬን ያስታውሳል። አዲስ አበባ ነው ሌላው በጣም ቆንጆ ዜማውም አዲስ አበባንም መናፈቁንም የምታይበት ነው አይደል? ለአዲስ አበባ የተለየ ፍቅር ነበረው። ቅድማ የ4 ኪሎ ልጅ ደስልሽ በቃ እሱን እኮ ነው የገለጸው እኮ። አዲስ አበባን በጣም ጥሩ አድርጎ ነው የገለጻት። በህንጻዎቿ ሊላት አይችልም። በተራራ ስር መፈጠሯ በነፋሻማ አየሯን የሚገልጻትና ለነጮቹም ባገኘው አጋጣሚ ይነግራቸዋል። ሚስቱንም እኮ አዲስ አበባ እኮ ፓሪስ ናት ይለኝ ነበራች። እንደ ፓሪስ ቆነጃጅቶች ያሉባት መታላየችውም ለአዲስ አበባ የተለየ አራት ዘፈን የዘፈነው ያው አንዱን ያገኘ ነው። ለአዲስ አበባ የዘፈነውን 4 ዘፈኖች ናቸው። ወዴት ሄዱት ሌሎቹ? አሁን እንግዲህ እኔ ተጠራጠርኩት። አንደኛው ትልቅ ዲስክ አግኝተን ነበር
ተሰርዞ ላይ የሬዲዮ ፕሮግራሞች ተቀርጾበታል። የጣሊያን ሬዲዮ ፕሮግራሞች በጣም ያሳዝናል። ስለዚህ ጠፍተዋል ማለት ይቻላል። በጣም ያሳዝናል። አዲስ አበባ ደግሞ አሁን አንደኛው ዘፈን ላይ የእናቴን መኪና ይገጫታል ብሎ ይፈራ ነበር። መኪና ስትሻገር በጣም ትጨነቃለች እንደዚህ መንገድ ስትሻገር ይላልና እኔ አዲስ አበባ ሴሽንቶ ሹፌሮችን አላምናቸው ይላል። ሳስበው ያኔ በቁጥር ነው የሚሆኑት። ምንም እኮ በጣም እነሱንም በቃ ያሳስበው ነበር እናቱ ገበያ ደርሰው እስከሚመለሱ ድረስ። በጣም ይገርማል። እርግጥ እኮ ነው በዚህ በመኪና አደጋም እኮ ትልቁን በስታቲስቲክስ ትልቁን ቁጥር እንይዛለን አይደል? ቢሰጋ ይገባዋል፣ አይፈረድበትም። ላይፍ ኢዝ ላቭ የሚል አንድ ዘፈን አለ። በጣም ቆንጆ ዘፈን አለ እዚህ አልበም ላይ እና ሌሎቹ የጣሊያንኛ ዘፈኖች ናቸው። ሁለት ናቸው፣ 3 አሉ እዚህ አልበም ላይ አይደለ? መጋቢት 28 ስፖርት፣ አዲስ አበባ ነው አማርኛው። አዎ ከዛ ይሄ ላይፍ ኢዝ ላቭ አለ እንግሊዘኛ ነው። ሌሎቹ ጣሊያንኛ ናቸው። ቆንጆ ዘፈን ነው፣ እንጋብዛቸዋለና ላይፍ ኢዝ ላቭን ፈጠን ያለ ሚስቱ እዛ ላይ ተቀባይ ናት፣ አጃቢ ናት። መጋቢት 28 ላይ ነው አለች አይደል? ስለምን እንደሆነ አታውቀውም። ትርጉሙ ቢነግራትም እንትን ምትል አይመስለኝም። ምክንያቱም እኔ ሲሄድ አረንጓዴ ቢጫ ቀይ ስካርፍ ነበር ይዤ ይጉላት ስታየው የሆነ እንትን ውስጥ ገባች፣ ትዝታ ውስጥ እቤት ነበረ ይከለር አለች እና አንገቷ ላይ ተወው አረገችው። ጥሩ ስሜት እንዳላት ያወቀኝ ለኢትዮጵያ አንጀላ። እንደውም የሚቀጥለው ጥያቄ ወደ እሷ ነበረ። እንግዲህ ጣሊያን ትቷት ነው ሄደው እንደተዋወቁ በጥቂት ጊዜ ውስጥ ነው ወደ አሜሪካ ሄደው ተመልሶ ሲገናኙ ያው ከአንጀላ ጋር ነው ረጅም ጊዜ ያሳለፈው አይደለ? የሙዚቃም ጓደኛው ነበረች፣ የትዳርም ጓደኛው ነበረች አይደለ? አንተ አንጀሊታ ትላታለህ። ከሞተ ከ40 ዓመት በኋላም ለሱ ያላት ፍቅርና አክብሮት ከምትገልጽባቸው መንገዶች አንዱ በጣም የገረመኝ ጋቢው ነው። ንገረን እስቲ። እንግዲህ አሁን ኤንጅላ ከቤተሰቦቿ የሙዚቃ ሰዎች ነበሩ። እሷም እንዲሁ ጣሊያን የህጻናት የቲቪ ፕሮግራም ታይገር የሚባል ታይገርስ አይነት የህጻናት እንትን ነበረ ግሩፕ፣ እዛ ውስጥ ሁሉ ሜምበር ነበረች እና እሷም የዘፋኝነት ባክግራውንድ የነበራት ሰው ናት። በአጋጣሚ ነው የሆነ ናይት ክለብ የተገናኙት ከተስጋ። እሱም ቱር ላይ ነበረ፣ ከሚላን እየመጣ ነበር የሚዘፍነው። ቬሮናን የተገናኙት እና በአንድ ቀን የተዋወ እንትን ያልነዋለች ወዲያው ኮኔክት ያደረግ ነው። አንደኛ እንግሊዘኛ የሚናገር ሰው እኔ በጣም ትልቅ ቢግ ዲል አለች። ሁለተኛ አንጀላ ወንድሟም ኤንጀሎ ይባላል ጽፌዋለሁ። አንጀላና ኤንጀሎ እያሉ ያበሽኩን ነበር አለች። ቤተሰቦቿ 5 ናቸውና 4 ሴት 1 ወንድ ልጅ እንዲኖራቸው ይፈልጉ ነበር። መጨረሻ ሲወለድ መልአክ ነው ተብሎ ኤንጀሎ የተባለ እና እሱ ጸጉር ሰሪ ነው እና እሷም ቤተሰቦቿ ጠቅላላ በጸጉራቸው በጣም የሚጠነቀቁ እና የተስፋዬን አፍሮን ሳየው በቃ በመቀስ ልዝመትበት ነው ልንካው መጀመሪያ ያልክታለች እና ወዲያው ተማረኩኛለች። የመጀመሪያ ቀን የተገናኙ ቀን ፎቶ ተነስተዋል። ፎቶ ሆኖ ሰታኛለች አለ እና በቃ እንደምንቀጥል ያስታውቅ ነበር አለች። ከዛ በሚቀጥለው ቀን ወደ ሌክ ጋርዳ የሚባል ቦታ ሄደናለች። እዛው አካባቢ ነው። ሲዘፍንልኝ ማመን አቃተኛለች እና እሱንም እናጫውተዋለን አለ ሙዚቃውን። ከዛ ይዟት ወደ ሚላን ሄደ። ብዙ መከራ ደርሶባታል። ቤተሰቦቿ እንዴት ጥቁር አልፈለጉትም፣ እንዴት ጥቁር ብለው አንደኛው ሰው ባገሩ የሚለው ዘፈን ላይ ጽፎታል። ጓደኛም የሴት ጓደኛም ቢኖር ወገንም አይኖራት ቤተሰቦቿም ይጠሏታል ይላል። ብዙ ነገር እንኳን እኔ እናቴ አለች ከቤተ ክርስቲያን ግሩፕ አባረው ነበር አለች እና የማይታመን ነበር የሁለቱ ጥቁር በዛ ሰዓት እንግዲህ ይዛው ከባድ ነው እና ግን እስከ እንትና ሆና አብረው እስከ መጨረሻ ቆይታለች። አብረው በሙዚቃ ዓለም ብዙ ቆይተዋል። በብዙ ውጣ ውረዶች ውስጥም አልፈዋል። አንድ ባንድ ውስጥ ሰርተዋል አይደለ? እና እሷ ናት አሁን እንግዲህ ቁልፉ ታሪኮችን ለማግኘት። አንተም ሄደህ እሷን ልታገኛት እና ሳገኛት ሁሉን ነገር በስነ ስርዓት አስቀምጣ እንደውስ ታስቀምጥ እኮ እንዲህ በእንትና የት አይደለም እንደኛ ዝም ብሎ ሳይሆን ለምሳሌ ሼልፍ ላይ ዝም ብሎ ወርወር ማድረግ አይደለም። የጋቢው እሱ የነበረው ኮሎኝን ሽታው እንዳይጠፋ በፕሬስ ተደርጓል በእንትን በላስቲክ እሺ እና ታሽጓል እና ሲከፈት ስቲል እንትኗል ጠረኗል አለ። በጣም ይገርማል። ሌሎቹንም እቃዎች በስነ ስርዓት አሽጋ ቋጥራ እኔ ስመጣ ነው የተከፈቱት ሁሉ እና ኢሞሽናል ሆና ነበር። እኔ መጽሐፌ ላይ እንደውም ብዬ ጠቅሼዋለሁ። እንደ ዛር ነገር የተነሳበት ሰው ነው ያረጋት
ከአቅም በላይ ትጮህ ነበረ። ድምጿ ተዘግቶ ላቧ እየተንጠባጠበ አንድ ክፍል ገብታ ጮሃ ሁሉ ወጣች ነገር እና ጥልቅ የሆነ ፍቅር ያላት አስደናቂ ሰው ናት። እሷን መግለጽ አይቻልም። በጣም ይገርማል። በጣም ፓሽኔት ናት። አንዱን ዘፈን ሰምቻለሁ የተቀባበሉ የሚዘፍኑትን ድምጿ በጣም ያምራል። እሷ በጣም እና በእድሜ አሁን 10 ዓመት ይበልጣታል እና በዛም ቤተሰቦቿ እንትን ይሉ ነበር፣ ደስተኛ አይደሉም። ግን በቃ አመነችውና አብረው እስከ መጨረሻው ዘለቀች። መጨረሻ ላይ እናነሳዋለን። ሲሞትም እኮ 3 ዓመት አስታመዋለች ነገር እንደዚህ የተኛዋለች ማለት ነው። ጋብቻ ፈጽመዋል አይደለ? 1978 በፈረንጆች። ግን ያው ረጅም ጊዜ አብረው ከኖሩ በኋላ ነው የተጋቡት። ቤተሰቦቿ ከተቀበሏት በኋላ ይመስለኛል የተጋቡት አይደለ? ቀይረው ስቴት ነው ተመልሰው እንደገና ይመጡት። እንግዲህ አሁን ብራውን ኤንድ ዋይት ኤንጀልስ ነው የሚባባሉት እርስ በርሳቸው። ብራውን ኤንድ ዋይት ኮምቢኔሽናቸውን ጥቁርና ነጭ መሆናቸውን ይኮሩበት ነበር። ለሌላ ሰው ነው ያስጨንቅ የነበረው እንጂ እነሱ ይኮሩበት ነበር። 100 ያህል ዘፈኖች አሉት። እዛ ውስጥ በ30ዎቹ ውስጥ እሷ አብራ የእሷ ድምጽ አለ አጃቢ ሆና ሰርታለች ትላለህና እነዚህን ሁሉ አግኝታቸዋል? የተወሰኑትን አግኝታል። ከግማሽ በላይ የሚሆኑትን እንትን አድርጊያቸዋለሁ። ወደ MP3 ፋይል ቀየርኳቸው። መስሷም መስማት አትፈልግም። አሁን ይረብሻታል። እህትዬው ራሱ ስትሰማ በጣም በቃ ክሪፒ ነው አለች። የሚጠራኝ ሁሉ ይመስለኛል አለች። በጣም ይገርማል። እንዴት አይነት ግዙፍነቱን እኮ ነው የምትረዳው አይደለ? በህይወታቸው ውስጥ በጣም ትልቅ ቦታ ይዞ እንደነበር ነው የምትረዳው። አሁንም በቅርብ ፖፑላር የሆነች በየሶሻል ሚዲያ የምትዘዋወር ቪዲዮ አለች። ባለፈው ሄዱ ጊዜ የዛሬ አመት የጃኖ ባንድ ዲበኩሉ ዲር ኢትዮጵያን ይጫወታል እና ዩቲዩብ ላይ አሳየዋት ማለት ነው። በጣም ኢሞሽናል ሆነች። እሷን ቀርጫት ለዲህ በልኬለት እሱ ሼር አድርጓት ነበር። እንግዲህ ያ ነገር ኦልሞስት 50 ዓመት ሆኖታል። እንደ አዲስ ማልቀስ ጀመረች። ጠረጴዛውን እየደበደበች ውስጧ ስቲል አለ። ዋሌት አለቻት እና ቺን የምታልሁለት በሁለት የሆነች ፎቶ አለች። እንደ ጉድ ላክ ቻርም ነው ይዣት ነው ምዞረው አለች። አብረው ስናወራ ውስጥ ቁጭ ታደርገዋለች። እንደዚህ እንግዲህ ላለፉት 40 ዓመታት ልደቱን ታከብራለች። የሄደች መቃብሩ ላይ አበባ ታስቀምጣለች። እኔ በሁለት ያው ሲሄዱ ሄዳችሁ እንዴ ምናምን አለች። አይ አለ ነው ሐሙስ ዕለት እኮ አበባ አስቀምጬ መጥቻለሁ አለች። እኔ እንደዚህ አይነት ሰው አይቻላቅ። እኛም ምድህ ቀብረን ዞር ነው በቃ በእኛ ባህል እንደዛ አይነት ብዙ የለም። አሁን ባለትዳር ናት እሷ አይደል አንጀላ። እሱ ብዙ የሚያስቅ ታሪክ አለው። ይቀናል እኮ ምንም ማድረግ ስላልቻለ ይቀናልና እንግዲህ ምንም ማድረግ አይቻልም። እሱ ፊት ነው የምትገልጸው ሁሉን ነገር እና እሷ ስሜታዊ ስትሆን ብስጭት ይላል፣ በቃ ይናደዳል። እንደውም እኮ የሉዋናን ታሪክ እያወራን ቅድም ያነሳናት ሉዋና ጣሊያን ሀገር ትሄዳለች ነው ትሄድና ስልኩን በሆነ አጋጣሚ ታገኛለች። ተስፋዬን እዛ ቀድሞ ነው እሱ ሄዳ ደወለችለት። ከዛ በእንግሊዝኛና በአማርኛ ነው የሚያወሩት። አንጀላ ሊገባት አልቻለም። ምንድነው ማናት ስለዋለች ሉዋና እንደዚህ ድሮ ፒያኖ እንትን ያለችኝ ያለማመደችኝ እና ምን ይሁን ነው ተለ እና ትለኛለች ናት። በጣም ተበሳጨች እና ባሏ ምን አለ ያዲ በወሰደች ኖሮና ተገላገለች። ሉዋና በወሰደች ሳስበው ስቃለሁ። ይቀናል ባሏ ግን ጥሩ ሰው ነው እሱ። በጥሩ ሁኔታ ነው የሚያስተናግደው። አንተ ቤተኛ ሆነሃል እዛ? እህቶቿ ወንድሞቿ እኮ ስንት ጊዜ ሄድክ? ሶስተኛው በእንትን ሄድኩት ኮሌጆች እንትን ለማድረግ እናነሳዋለን እሱን። 2 ጊዜ ነው ሄድኩት። 2 ጊዜ ሄደሃል እና መጀመሪያ ለመተዋወቅና ያው ሁሉንም ነገር የነገረችኝ ያኔ ነው። ያኔ ስታየኝ በየዋህነት ነው አልቅሳ እሱን ነው የምትመስለው ምናምን ብላ ተቀበለች። እያወጣች ያው ጋቢውንም ፎቶንም ታሳየን ነበር። የሁለተኛው ጊዜ ነገሮች ተቀይረው ጠበቁኝ። ለምንድን ነው ጠረጠረችህ? በቃ አንተ እንትን አርገኝ ከሄድክ በኋላ ሰላም አጣውኛለች። ታመመች ነገር አንዲያ በህልሜ ያዋሉ ሊጠራኝ ነው ሰው እያለች እና ሰላም ነው የምፈልገው እኔ አለች። ደግሞ እኔ ሲሪየስ ሆንኩኝ። ስታወራ ማስታወሻ ናሲስ ምንድን ነው ነገር
ሂድ አላይህም አለች። በቃ እንደው ፊቷን አዞራኩ። አብሮኝ የነበረው ቶማስ ይባላል። እሱን ሰላም ብላ እኔ ፊቷን አዞረች። በጣም ቅር ብሎኝ ነበር እና በኋላ ተለማምደን መጨረሻ ላይ ራት ጋበዙኝ ቤታቸው እና ያኔ ነው ይሄን ሁሉ ታሪክ እንዴት እንደተዋወቁ ምናምን ነገረችኝ እና አመነችህ ማለት ነው። አመነችኝ። በጣም አመነችኝ እና ግን አንተም እኮ አደራ በላ አልሆንክም አይደለ? በጣም ብዙ ዶክመንት ሰጥታለች። የአማርኛ ግጥሞቹ በጽሁፍ ራሱ የጻፋቸው ካሴቶቹ አይደለ? እንደገና ደግሞ የሪል ቴፖችና ፎቶግራፎችም እንደዚሁ ሰጥታለች። ኤግዚቢሽን አሳየህ አንተም አይደለ? የፎቶግራፍ ኤግዚቢሽን አሳየህለት። አስተዋወቅኩት ከኢትዮጵያ ሕዝብ። አዎ፣ ስለሱም አስረዳህ። መጽሐፍ ጽፋ አሳተምክ። ይሄ በጣም እንደው በጣም ትልቅ ነገር ነው ብዬ ነው ማምነው። የዚህ ሳምንት የጨዋታ እንግዳ ዝግጅት በሙዚቀኛ ተስፋዬ ገብሬ ላይ ያተኮረ ነው። ጨዋታው አላበቃም። በሚቀጥለው ሳምንት ስንገናኝ ንገረን እስቲ ተስፋዬን በሚገባ የተረዱት ሰዎች አግኝተሃል? ከአንጀሊናና ካንተ ሌላ ማለት ነው። እኔ ብቻ ይመስለኝ ነበር የተለከፍኩት በዚህ ነገር። ከኔ ባሱ ሰዎች አሉ። የሚያሳዝነኝ በቃ አባቴን አስታወሰኝ። አሁን በህይወት የሌለ ወንድሜን አጎቴን አስታወሰኝ፣ ይወደው ነበረ እያሉ ሰዎች ይጽፉልኝ። ያንን ሰማ በጣም ደስ ይለኛል፣ አዝናለሁ። ሌላ ደግሞ የሚገርም ታሪክ አለ። እንደው ምን አይነት ሰዎች አንገጠኝ መሰለሽ? አንዲት እናት ልጆቿን አባታችሁ ተስፋዬ ገብሬ ነው ላቸዋለች። ያለቻቸው ትሬስ እንደማይደረግ አድርጋ ስለአሰበች ነው። ጣሊያን ሀገር ነበረ፣ ታዋቂ ዘፋኝ ነው፣ በህይወት የለም አሁን። ምክንያቱም የተዳፈነ ነገር ነው፣ በማንም ሰው ምንም ሊያውቀው አይችልም ብላ ስላሰበች ልጆቿን፣ ሁለት ልጆች ናቸው፣ አባታችሁ ተስፋዬ ነው አለቻቸው። እነሱ ትምህርት ቤት ውስጥ በጣም በዛ ነገር ፌመሶች ናቸው፣ የሱ ልጆች ነን ብለው ማለት ነው። የኔ መምጣት ግራ አጋባቸው እኔ ከማወራው ወሬ እና ጻፉልኝ ነገር። እድሜያችሁ ስንት ነው አልኳቸው። 30ዎች ውስጥ ናቸው። እሱ ከሞተ ወደ 40 ዓመቱ ነው። ሸገር 102.1 የእናንተው ሬዲዮ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ